ከኔ በላይ ሀብታም የለም ኢትዮጵያ ውስጥ አለ። አዜብ መስፍን ሁለተኛውና ሶስተኛ ነኝ ይላል። ቆይ ግን ምን አድርገናቸው እንዴ? ልብ ከሆኑስ እንዴ መቼ ሆኑና ፓስተር እርሱ አይሻልም? ከፍራው አረማመዱ ካየው በቅርብ ጊዜ እንትን የውጭ ጉዳይ ሚኒስትር ሊሆን ይችላል። እሱ ቴድሮስ ነኝ ነው ያለው። ኢትዮጵያን እንዳረጋታለሁ ቴድሮስ። እንዴት ነው አልገባኝም። የብሔር ፖለቲካ ሊያጠፋ ነው ማለት ነው። ግን እንዴት ነው ሆላንድ ቴድሮስ ትግሬ ነው እያሉ ነው የተናደድኩት እኮ አጼ ዮሐንስ ነኝ እንዳልል ቴድሮስ ጎንደሬ አይደል እንዴ? ምን አይነት ጮምላክ! ግን ምን ለማለት ፈልጎ ነው? እኔም እኮ ግራ ይገባኝ። አጼ ዮሐንስ ኢትዮጵያን አንድ ለማድረግ አልሞከረም እንዴ? ቴድሮስ የቋራ ሰው ጎንደሬ ነው። ጎንደር ትግሬ ይሆን እንዴ? ምን አውቃለሁ። እሱ ልጅ እኮ የሆነ ነገር አለው። አሁን ዮሐንስ ነው የሚል ቴድሮስ እኮ ትግሬና ቅማንት ነው ይላሉ። የማንዘር ጎመንዘር ጠጋ ነው ነገሩ ፓስተር። ቴድሮስ እኮ እኔ አላውቅም። ቴድሮስ ትግሬ ነው እንደሆነንም አውቀው ነው ቴድሮስ እኮ ጀግና የሆነው እኮ በምንትዋብ እኮ ነው ይባላል። ታውቃለህ? ጀግና ሚስት ይዞ ነው እንጂ እኮ እሱ ሰውየው እኮ ብዙም አይደለም። መጨረሻ ላይ ጀግና ራሱን አያጠፋም ሲባል ሰምቻለሁ። ወይኔ ፓስተር። ስለዚህ ምን እያልክ ነው? አዶናይ በጦርነቱ እኔ ግን ጥያቄ አለ። ጅቦ ጆን ዳንኤልን የፈቱት አሁን ሲፈት ከአዶናይ ጋር ጃኒ ጋር እንዴት ነው የሚሆነው? አሁን ጃኒ ምን ትላለች መሰለህ? ከእስር ቤት ተወጣች በኋላ ያቺ እኛይቱ ማናት ልጅ የወለደችለት ናሆንያ ምናምን ከእሷ ጋር ሂዶ ልጁን እንትን ይላል። ጃኒ ደግሞ ጠበስኩኝ ብላ እንትናን ታመጣለች አዶናይን። ከዛ ደግሞ ቪዲዮን ታየ በኋላ ኛው በቅናት መንፈስ ይነሳሳና ጃኒን መልስ ይለዋል። ገባ? ተመልከት። አሁን ጦርነት፣ አዲስ ጦርነት ማለት ነው። ከዛ በዚህ ጦርነት ውስጥ አዶናይና እንትና አዶናይን 2 ዓመት ይፈርዱበታል። ተጣላ ተብሎ አዶናይ ደግሞ አልነካም ባይ ነው። ከዛ ቴስታ ይሰነዝራል። ትግሬ ነው ያኛው ደግሞ እሱም ትግሬ ነው። ለቂ እንዴ በግ ነው የሚበቃ የሚጋጩት በቃ እንዴ በግ። ጅቦ ጆን ዳንኤል ነገ የከሰሰው ማን ነበር? አየር መንገድ ነው አይደል? አዎ የኢትዮጵያ አየር ነው። አዶናይን እኮ አየር ኃይል እኮ ሊከሱት እኮ ነው። ሰምታ በቃ አየር ኃይልና አየር የሲቪላን አየር እንትኖች እና አሁን የሚባለው ምንድነው? ጆን ዳንኤል ሲለቀቅ አዶናይን ሊያስገቡት ነው። ነው አዶናይ እኔ አየር ኃይል እየከሰሱ ነው። አዶናይ አይገባም። አሁን እኮ አድዋ ሄደ እኮ አይገባም። ማን ነው እዛ መጥቶ የሚወስድ? አድዋማ አይቆይም። ምን ያደርጋል? እዛማ ይደብር። ኔትወርክ የለም ብዙ እኮ ጅቦዛ ለአዶናይ ይለቀቃል። ናም ሲሪየስ ነው። ኔትወርክ ብዙ ቅድም ማለት ትናንት አላሳየሁም እንደ ኔትወርክ የለም። ለአዶናይ ሳተላይት ነው የሚሰጠው ቀጥታ ሬዲዮ። እንዴ ምን መንግስት እኮ ነው መንሱር የሚልከው ሳተላይት? አዎ ቀጥታ ነው ሳተላይት ጋር የሚገናኘው ኢንተርኔት ምናምን። ኤርትራ ቢሄዱ እሱ ይቀበሉታል። ስለዚህ የትኛውን አዶናይ እዛው ትግራይ ውስጥ ሆኖ ነው የሚመራው ወይስ ወደ አዲስ አበባ ይመለሳል? ይመስለኛል ግን ወንድማችን ጆን ዳንኤል ተተፈታ በኋላ ቀጥታ ይወጣል ታገር ወደ አረብ ሀገር ነው፣ ዱባይ ነው የሚመጣው። ቤተሰቦቹ እኮ አሜሪካ ናቸው መጥተዋል። ምናልባት ወደ አሜሪካ ይመጣል ወይ ደግሞ ወደ አሜሪካ ይገባል እንጂ ኢትዮጵያ ውስጥ የሚቀጥል አይመስለኝም። እንዲህ ገርፈውታል እኮ አሩን ነው ያበሉት እኮ። ዱባይ አክቹዋሊ እየጠበቁት ነው። ሰምተሃል አይደል? ምንድን ነው ብሩክ ሪል ስቴት የሚባሉት እየጠበቅን ነው ብሎ ቪዲዮ ሰርተዋል። ላሳይህ። ቀይ ካርፐት እኔም ባረገኝ ከኢትዮጵያ እወጣለሁ። እኔም አሁን ጆን ዳንኤል አዶናይ ነው በቃ ኢትዮጵያ ውስጥ የሚኖረው አዶናይ ብቻ። ግን ለምንድን ነው እኔ ብቻ ለጆን ዳንኤል አመቱን በሙሉ ይፈታ እያልኩ ስጮህ የነበርኩት? ለምንድን ነው? ለምን ሌሎቻችሁ አልጮኻችሁት? እርሱ እኮ ሀቅ አለሁት እኮ እርሱ ፓስተር እንዲህ እርሱ ስለ እርሱ እኮ እኔ ባወራ ሰው አሽቃባጭ ይለኛል ብዬ ነው ዝም ያልኩት። አይ ነው ግን ምን ላድርግ እንግዲህ እኔ አልቻልኩም። ህሊናዬን መሸጥ አልቻልኩም። ለኢትዮጵያ ሕዝብ እንደ እርሶ የደከመ የለፋ እርሶ ነበሩ እኮ አሁን አፄ ቴዎድሮስ እየተባሉ መጠራት የነበረበት ቦታ አዶናይ ታስብ እስቲ። አገሬ ምንድነው? አገሬ ሞኝ ነሽ ይሉሻል ተላላ። እስኪ ጨርሰው። ወዲያ ብያለ አዶናይ በላ አነገሱ። ስማ የሞተልሽ ቀርቶ ባደወል ግን ለምንድን ነው ግን ኢትዮጵያ ላይ በዚህ ደረጃ
ላይክ አሁን ምሳሌ እዛ መታሰር ያለባቸው ሰው አብይ አህመድ ጆኖሳይድ ነው ብለህ ታምናለህ? አያጅቡ ሰው የለም ትግራይን የሚጠ ኧረ ተው ትግራይን አይጠላም። እዮዳብ ትግራይን አይጠላም። እዮዳብ የሚጠላው ቪወሮችን ነው እንጂ ትግራይ አንተ ለአማራ ያለው ጥላቻ ግን ለአማራ ያላ እኔ አማራ ስለሆንኩ ነው የሚጠሉኝ ታውቃለህ? ኧረ አይደለም አማራ ባልሆን እኮ እንደዚህ የሚገርመኝ እኮ ሲጀምር እኮ ፓስተር አማራውም እኮ አይቀበሉትም። እሱ እኮ ኢትዮጵያዊ ነው እኮ አማራው የማይቀበለኝ እኮ እኔ ደግሞ ትግሬን ስለማልጠላ ኦሮሞን ስለማልጠላ ነው። አይ ትግሬን እንኳን በስሱ ይጠላሉ። ትንሽ እናድዳሉ። አንዳንዴ ትግሬ ላይ ቱግ ይላሉ። ትግሬ እንዴት ጠላለሁ? እንዴት ጠላለሁ? ላይክ እንዴት እኔ ስለምጠላቸው ነው። ምን ላደርግ እኮ ግራ የሚገባኝ ትግሬ ማለት ትግሬ ሚዲያውን ተቆጣጠረው። ትክክል ተቆጣጥረውታል። ሆላንድ ዲጂታል ወያኔ ተቆጣጥሮታል። ትግሬ ወያኔ ዲጂታል ወያኔ ተቆጣጥሮታል። አሁን ለምሳሌ የጂ ፓወርን ኦነሮች ትግሬዎች ናቸው። ወርድ ሾው ያቀረቡት ትግሬዎች ናቸው። ለአዶናይ አሸናፊው ትግሬ ነው። ሚዲያው እንዳለ ማለት ነው። ሚዲያው እንዳለ የሚመራው ትግሬ ነው። አብይን የሚመራው ትግሬ ነው። አማራን የሚመራው ትግሬ ነው። ከኋላ ወያኔ ነው። አንተ ትግሬን ቀላል አድርገውታል። ስማ ዱባይ ብትሄድ ስማ ዱባይ በደንብ አድርገኝ። ዱባይ እንዳሉ ትግሬዎች ናቸው ሁሉን ነገር ራን የሚያደርጉት። ዲጂታል ወያኔ ሆላንድ ዲጂታል ወያኔ ዲጂታል ኦነግን የፈጠረ ዲጂታል ወያኔ ነው። ዲጂታል ሻዕቢያን የፈጠረው ዲጂታል ወያኔ ነው። ዲጂታል ፋኖን የፈጠረ ዲጂታል ወያኔ ነው። ዲጂታል ወያኔ ይቆጣጠራል። ይኸውልህ የሚቆጣጠረው ኢትዮ 316 ራሱ የሚቆጣጠረው የነበር ማን ነበር ታውቃለህ? ቴዎድሮስ ነበራል። ትግሬ ያሉሽ ስምሽን አሳንሰው ከሁሉም ትበልጫለሽ አጮልቆ ላየው ሰው ነው ያሉት። እንግዲህ ትግሬ እኮ እርሶ እኮ ነው በቃ ሁሉም ነገር ነው። ምንድነው ችግሩ እኮ ነው። እኔ እኮ ይኸውልህ በመጀመሪያ ጅቦ ትግሬና ቲፒኤልኤፍ አንድ ነን አሏል። አይ አላሉ ትግሬና ሲጀምር ይኸው አዳምጥ ፓስተር አንድ ነገር ልንገርህ። አሁን ይኸው እያንዳንዱን አንተ አሁን እኔ ምንድን ነው ብትለኝ ትግሬ አይደለሁ ትግራዋይ እንጂ ትግሬ የሚባሉት ስማ እርሱ አሁን ትግሬ ነዎት። እኔ ትግሬ አይደለሁም። እኔ ብሄር የለኝም። እኔ ትግራዋይ ወይ ደግሞ ተጋሩ እየተባለን ነው የምንጠራው። አሁን ለምሳሌ ኮፒሊንክ ምንድን ነው ያደረገው? ሪፖርት ነው ኮፒሊንክ አሁን እርሶ ፓስተር እርሶ አሁን ትግሬ ነዎት። እንደገና ቴምር ትግሬ ናት። ጆከር ትግሬ ነው። ትግሬ ማለት ለአማራ የሚሰጥ ስያሜ ነው ትግሬ የሚባለው እንጂ እኔ ተጋሩ ነኝ። አየህ አይደል ፓስተርዋ እየሰማኝ ነው። ስማ አይስ ኦኬ ተው እሱን ቋንቋችሁን እዛው ምናልባት እኛ ትግሬ እኔ ትግራዊ ትግሬ ስላልሆንኩኝ እኔ አይዶን ነው ቋንቋ እንደምትጠቀሙት ገባ። ትግሬ ማለት ይኸው ለአማራ የሚሰየመው ነው። አሁን የአማራ አክቲቪስት ጎበዝ ሁነው ሰው አዳማጭ ምናምን ተሆነ ትግሬ ተብለው ይሰየማሉ እንጂ ተጋሩ ትግሬ ናቸው። አይ ተጋሩ ናቸው። እኔ እኮ ትክክለኛ ሰው እኮ ነኝ። አሁን ጠብቅ ቲፒኤልኤፍ መጥቶ እንደገና ስልጣን ላይ ይገባል። ገብቷል እኮ ግማሽ ትግሬና ተጋሩ ልዩነት አለው። እናቴ ልዩነት አለ። ትግሬ ማለት ለአማራ የሚሰጠው ነው። ለአማራ አክቲቪስት የሚሰጠው ስያሜ ነው። ተጋሩ ማለት ደግሞ ትግራዋይ ማለት ደግሞ ሌላ ነው። ትክክለኛው ገባህ? አሁን አይደለም ወይ መቼ መሰለ የሚነቁ እኔ ያው ታውቃለህ፣ ስለ ሁሉም የተናገርኩት በኋላ እነሱ ላይ ሲደርስባቸው ነው የሚነቁት አይደለ? እኔ ከአንተ የበለጠ ከማንኛውም የበለጠ ለትግራይ ህዝብ ድምፅ ሆኛለሁ። ድምፅ መሆን በነበረብኝ ድምፅ ሆኛለሁ። ኦኬ ድምፅ መሆን በነበረብኝ ቡላላ የተከፈለህን አውራ። አንተ ቡላላ ጊፍት እያወረድልኝ ነው ወላሂ። ስራ ትንሽ ቡላላ እስኪ ሃሽታግ ከመጣች ስራ ጀምር። ሃሽታግ አሁን በካሽ ነው የምትከፍለው። እኔ እኔ ምን መሰለህ፣ አትደበቁ፣ ማንነታችሁን ይዛችሁ ነው። ኢትስ ኦኬ። ምን አገባኝ እኔ እኮ የሚያስደብቅ እኮ አይደለም ግን ፓስተር
አይ በጣም ነው ሴራ ይሰራሉ፣ አንደር ከቨር ይመጣሉ። ጥያቄ አለ ጅቦ፣ እኔ ምን አገባኝ? ቲፒኤልኤፍ ቢመራ ባይመራ የኔ ህይወት የሚቀነስብኝ የሚጨምርብኝ ነገር አለ? አዎ ምን ይጨምራል ምን ይቀንሳል? እኔ ለምሳሌ ቲፒኤልኤፍ ወደ መምራት ወይ ደግሞ ወደ እንትን ሲመጣ እርሶም ሌላ የተለያዩ ሰዎችም በኢትዮጵያ ጉዳይ ላይ እንዳያገባውት ኢትዮጵያ አልሆኑም። እርሶ አሁን ኢትዮጵያ አይደሉም እና በኢትዮጵያ ጉዳይ እንዳያወሩ እንትን ህግ ይወጣባታል። ህግ ወጥቶ አሜሪካ ድረስ እንዲጠየቁ ይደረጋሉ። እግዚአብሔርን ማን አባቱ ነው የሚጠይቀኝ? አሜሪካ እንዴ ቲፒኤልኤፍ ከመጣማ ትጠይቃለህ። አሁን እኔ አገሬ ነው ኢትዮጵያ ነው እንደፈለግኩ አወራለሁ። ኢትዮጵያዊ ፓስፖርት ነው ያለኝ። እርስዎ ግን አሜሪካ ነው። ስለዚህ ያልክ ያለው ብልጽግ አብይ አህመድ ኢትዮጵያን ስለማይወድና ስላልቻለበት ነው ማስጠየቅ ያቃተው እናንተን። አብይ አህመድንም አስጨንቃችሁት ነው እናንተ አስጨንቃችሁት። በዛም ውጊያ በዚህ ማን ነው እናንተ ማለት ነው? በኢትዮጵያ ፖለቲካ የሚያገባው ኢትዮጵያዊ ፓስፖርት ያለው ብቻ ነው። ዮናስ ሙሉነህም ይታገዳል። ጅቡ ፓስተር ጋር እሱ እኮ አሜሪካ ዜጋ አይደለም፣ ኢትዮጵያዊ ፓስፖርት ነው ያለው። እንደዛ ከሆነ ጀግና የአሜሪካ ወታደር እኮ ነበር እንዴ? እርስዎ ደግሞ አልነበረም፣ ወታደር አልነበረም። ጌታ ነው ወታደር ዲሽዋሸር ነበር ነው ዲሽ ጆከር ሲገላበጥ አላየህም? የሆነ ሰዓት ላይ ሲገላበጥ አላየኸው? ብድግ እንጥር እያለ ና ወዲያ ሲል አይተዋል። በጨለማ ሲንከባለን ገጥሞኛል። እውነት ከእሱ ጋር ብትደባደብ ይቀጠቅጣል። ትቀጠቅጠዋለህ እና ሳቶሽ እሱን መጠየቅ ራሱ በቃ እንትን አይሰራም ማለት ነው። ከ67 ዓመት ሰውዬ ጋር እንዴ ነው እንትን ምለው? ትልቅ ሰው እኮ ነው፣ አዛውንት እኮ ነው። አንተ እኮ 3 መንግስት ያየ እኮ ነው። ቆይ ብትደባደቡ፣ አሁን ተገናኝታችሁ የወዳጅነት ብትደባደቡ ማን ያሸንፋል? አንተ ጠንካራ እኮ ነው። በዚህ እድሜው ይገላበጣል እኮ እንዴ ፓስተር። እርሶ ደግሞ ስማ 10 ናችሁ ብትመጡ ነው ደስ የሚለኝ። አንድ ሰው ጋር ልጣላ 10 ከሆናችሁ ግን አሜሪካ እንዴት ተገናኝቶ መደባደብ ይቻላል? በፈቃደኝነት ማሃሪ ዴን ነው አያስገድለኝም እንዴ? እሱን ግን እርሱ አሁን ከዮዳብ ጋር እንዲህ በወዳጅነት መደባደብ ይችላሉ? አሜሪካ ላይ እየተፈቀደ ነው ተገናኝታችሁ ምናምን? ምንድን ነው የወዳጅነት ማለት? ስለ በቃ እንገናኝ፣ ፖሊስ አልከስም፣ አንተም አትከሰኝም፣ በቃ ይዋጣልን ብለህ ዝም ብለህ በካሜራ እየተቀረጻችሁ ምናምን መደባደብ ጉልበት ለመለካካት ማለት። ከዛ ሰው ያገላግላችኋል ምናምን መሀል ላይ ወይ የሆነ ኢትዮጵያ ሬስቶራንት ትገናኙና ዝም ብላችሁ የወዳጅነት መደባደብ አይቻልም? በጣም ጅቦ፣ በጣም እንደዛ ነው የምታስበው? እውነት አንተ ከማን ጋር ተደባድበሃል እስካሁን? አንተ ከጆከር ጋር ልትገናኝ ነበር እኮ ታስታውሳለህ? አረብ ሀገር ክልክል ነው። አሁን አሜሪካ ምንም ችግር የለም ማለት ብትደባደቡ ካልከሰሰ ካልከሰሰ እዚህ አትችልም፣ ክልክል ነው። እሺ በፖሊስ ጣቢያ ሄዳችሁ ተፈራርማችሁ ውስጥ አንዴ ልንደባደብ ፈልገን ነበር። የለም እንደዛ ነገር የለም። እንትን ውስጥ መግባት አለብህ። ይሄ ኤምኤምኤ ያለ አይደለ? ፕሮፌሽናል ፋይት ምናምን በህግ ምናምን መግባት አለብህ። እዛ ጋር ደግሞ ቦርጫችሁን አይቶ ነው እንዴ በዚህ ቦርጭ ነው የምትገጥመው ይሄ ከዚህ ምናምን ብሎ ነው የሚያባርር። ይሄ የጥፊው ፕሮግራምስ የለም? የሆነ በጥፊ ጧ የሚደራረጉት ላይ እሱ እናዘጋጅ እንደ የጥፊ ፕሮግራም ለቲክቶከሮች እንዳለ የሆነ የአበሻ ሬስቶራንት ትገናኙና በጥፊ ብቻ ጧ ትደራረጋላችሁ። እናቴ ማን ይጥላል? ፓስተር ይሄንን ፕሮግራም እኔ ላዘጋጀው ከሆነ አሪፍ ሬስቶራንት ካለው ሰው ጋር ተነጋግሬ በጥፊ በመታው ሴጋው ጸጉሩ ነው የሚወልቀው፣ በኖ ነው የሚሄደው። እሺ እኔ ላዘጋጀው። ይኸው ስማ፣ አንደኛ ሬስቶራንቱ ማስታወቂያ ይሰራል። ቆይ አንተ ጋር ቁጭ ብዬ ስላወራው እንደ ኩያዬ ነው የምታወራኝ? ላይክ ዩ ቲንክ በቃ በእኔ ደረጃ ደግሞ ችግር አለበት። ጥፊ እኔ እኮ አክብሬ እኮ ነው ላይክ አክብሬ ልታወርደኝ ትፈልጋለህ? እኔ አሁን ጆከር ጋር በጥፊ ተመታቱ ብትለኝ አስብበትና የሆነ ሆቴል ተገናኝተን ምንም ችግር የለም። ትመጣጠናላችሁ ሁለታችሁ? አንተና ዮናስ አትመጣጠኑ? በምን እኔ አንተ ራሱ እንደዚህ ማውራት ከኔ ጋር ለምንድን ነው በዚህ ደረጃ ላይ እንትን ካምፍርታብል? ለምን ነው ካምፍርታብል? አባቴ ነው ታከብሮታለሁ፣ ነፍስ አባቴ ነው ታከብሮታለሁ። ግን እንደዚህ ማውራት ለምሳሌ ላይክ ምን ይባላል መሰለ ስታወራኝ
እንደሆነ ሜቢ በሴጋውና በነምናምን የሆነ አጻፈ የፈለገበት ይቅጠረኝ ከስቴት ስቴት ትኬት ቆርጬ እሄዳለሁ። የትኬት እንኳን ባጣ መሀሪ በትራኩ ያደርሰኛል። ከፈለግ ፓስተር ይሁን ያምሯል። ስማ እናንተ እኮ ይኸውልህ፣ ስማ ጅቦ እያዳመጥክ ነው? ይኸውልህ እንደዚህ አይነት ነገር የለውበትም። እኔ እንደዚህ አይነት ውስጥ የለውበትም። ትልቅ ሰው ነኝ እኔ፣ የተከበርኩ ሰው ነኝ። እኔ ፖለቲከኛ ነኝ፣ አክቲቪስት ነኝ፣ ፓስተር ነኝ፣ አገልጋይ ነኝ፣ ትውልድን ማስተምር ሰባት መክሊት ባለቤት ነኝ። እየሰማ ነው ይሁን ብዙ። ስለዚህ ከኔ የሚጠብቁ የኔ ተመልካቾች የሚጠብቁት ብዙ ነገር ነው። እኔ በጣም ትልቅ ሰው ነኝ። እኔ የተከበርኩ ሰው ነኝ። እኔ ባለትዳር ሰው ነኝ። ልጆቼን ፕራይቬት ስኩል ስማ፣ አዳምጠኝ። ስለዚህ እኔ እዚህ ቲክቶክ ላይ ተከፍሎኝ የምሳደብ ተከፍሎኝ የማወራ እሱም እኮ ልጅ እኮ ፕራይቬት ትምህርት ቤት ነው የሚያስተምረው አይደለም። እዛ ጋር እንደዛ አይደለም። አዳምጠኝ እና ስለዚህ እኔ እዚህ የመጣሁት አስተማሪ ለመሆን ነው። እኔ የመጣሁት እንደሱ ያሉትን ኮተቶችን አንበርክኬ በሰው ህዝብ ላይ በህዝብ ላይ ነግሰው የነበሩትን አባረሬ አዝረክርኬ በቃ እንትን አምጥቻለሁ። መድረኩን አስተካክያለሁ። ሰው ሁሉ ድፍረት ኑሮት እየተነሳ አሁን ሀሳብ እንዲሰጥ እንዳይፈራ፣ ተሳዳቢዎች እንዳይፈራ። ስድብ አስቁም ያለው አለ ጅቦ የለም እናት ምናምን የሚባል ቋቋር ጠፍቷል። በጣም ኧረ አለ አሁንም አለ። እነ ጆከርም ተስተካክለዋል። ስለዚህ ያን ያደረግኩት እኔ ነኝ። እኔ ደግሞ ትልቅ በጣም ስማ መንግስት የሚያዳምጠኝ እኔ መንግስት የሚያዳምጠኝ እኔ እኮ እስከ 6 በላይ ህግ ያስቀየርኩ ነኝ ኢትዮጵያ ውስጥ። እናንተ ጋር ሳወራ እናንተ ጋር ማወራው ጅቦ አንተ እንኳን መንፈሳዊ ልጅ ስለሆንክና ግዴታዬ ስለሆነ ነው። ተረዳይ፣ ግዴታዬ ነው። አንተን ማዳን ግዴታዬ ብትክደኝ እዚህ አሁን ልክ ስትወጣም ታማኛለህ፣ ትረግጠኛለህ። እኔ አላረግም። እርሶን አባቴ እርሶን ምን ቦጀኝ ልበጠኝ። ለምን መሰለህ? ከ40 ደቂቃ በኋላ ብለሃል እኮ አንተ። አላስታውስም። ከስንት ደቂቃ በኋላ ያልከው? ስንት ደቂቃ ነው? 20 ደቂቃ በኋላ ስወጣ እረሳለሁ። ሁሉንም ነገር አላስታውስም። በተለይ ቲክቶክ ያለውን ሰው አረሳለሁ። እዚህ ሶሻል ሚዲያ ላይ እኔ ክብሬን ይዤ ነው የሚሄደው። ገንዘብ አልሰራውም። ተተረዳኝ። ለውቅና አልመጣውም። ጊፍት እንኳን የሚሰጠኝ የለም። እንደምትመለከተው ነው። ታውቃለህ። እና በኔ አትመታቱም ማለት ነው። የሆነ አሳምታ አይመጡልኝም። እኔ ወንዶች እየከፈሉልኝ ከባለ ሀብታሞች ጋር እየተጠጋው ብር እየተቀበልኩኝ አልኖርም። ተረዳኝ። ስለዚህ እንለያያለን። እኔ ተከፍሎኝ ተሳደብ ተብዬ በውስጥ ብር እየተከፈለኝ ማሙሻ አልሰማም $4500 እንደከፈለው ራሱ በራሱ እንትን እንዲያውም ሃሽታግ ቤት ነው ያወጣው። ይሄን አይደል ካስታውስ። ስለዚህ እኔ እንለያያለን። የኔ ለግሲ አሁን ፓስተር እርሶ 4000 ቢከፈለኝ በስማ 4 ዓመት አልፈታውትም ነበር። እኔ በነፃ ለምን አታረገውም? ምን ታመጣለህ? ምን ታመጣለህ? ጅቦ እኔ እኮ ታውቃለህ ማለት ምን ያመጣሉ? አሁን ሰው እኔ ሰደቡኛ እነ ጆከር እነ ምናምን ለፈለፉ ሴጋው እድሜ ልኩን 7 ዓመት እንደተሳደበ ነው። ምን ያመጡ? ምንም አለው። ምን ያመጣል? ጅቦ እኔ እኮ ታውቃለህ ከአንተ በላይ መናገር የምችል ሰው ነኝ። ከአንተ በላይ መቀለድ የምችል ሰው ነኝ። ግን ከከፈሉ ደስ ይለኛል። ፕሊዝ ክፈሉት ለጅቦ። እኔ በእኔ ገንዘብ ስሩ፣ ደስ ይለኛል። እኔ አሁን ዮናስን ቀልቤዋለሁ 7 ዓመት፣ ደስ ይለኛል። ለልጆቹ ተርፌያለሁ። ኢዮዳብን አስምልን፣ ኢዮዳብን ስደብልን፣ ኢዮዳብን እንደዚህ አድርግልን። መጨረሻ ደግሞ ያው ታውቃለህ ዙሮ ራሳቸው ሲነክሳቸው ደግሞ አልቅሶ ይመጣሉ እኔ ጋር። መንሱር ብትል $10,000 ይመደባል። ያሉበት ቦታ ሂጄ ፍቃደኛ ተሆኑ የሆነ ሆቴል ላይ በጥፊ እንመታታ ወይ ደግሞ እንደባደብ እያለ ማኛው እኮ እንግዲህ እንዲህ ነው ነገርኩህ። እኔ ለግሲ ምን እንደሆነ ታውቃለህ? የኔ ለግሲ ወደፊት በየቦታው ሐውልት የሚሰራልኝ ሰው ነኝ እኔ። እኔ ከወለጋ እስከ መቀሌ ላይ ሐውልት ይሰራልኛል። አይሰራልኝም?
ከማንም ተጋሩ የበለጠ እስካሁን ድረስ ጌታቸው ረዳ ራሱ ሲክድ ጅቦ ጌታቸው ራሱ ሲክድ እኔ አልካልኩም። እንዴንም አልነገረው 7 ዓመት ሙሉ ቲክቶክ ላይ ምንም ያልፈጠርክ ጉድ ጅቦ ታውቃለህ፣ ማየት እንደምችል ታውቃለህ። አልባ አካውንትን በዘኝ እናቴ ቱት እየጻፈ ነው። እናቴ ቱት እናቴን የሚገርም ጅቦም እንደማያታውቃለህ ከኔ ጋር የተጣሉትን ሰው ሁሉ ይጋብዛል። ይስቃል። ገብተህ አካውንት እናቴ ትሙት ይስቃል። ሴጋው ማለት ይኸውልህ ጅቦ እንትን እያልክ ነው ያው ከዛ መዛ የምትለው ሴጋው ማለት ግን ከኔ ጋር ከተጣላችሁ ወይም እኔ ቤት ከተገኛችሁ ይጋብዛችኋል ወይም ደግሞ ዘሎ ይለጠፋል። ተለጣፊ ይህ እኮ ታውቃለህ የእንትን የሀብታም ውሻ ይመስል እኮ ስማ ዘዊ ካለ ተለጥፎ ታገኘዋለህ። ፍራኦል ካለ ተለጥፎ ታገኘዋለህ። በየቦታው እንደ ውሻ ይዘውት የሚዞሩ ችዋዋ እኮ ነው። ከፓስተር ጋር አደባድበኝ እያለ ነው። በቃ እናቴን ወጥሯል። ህይወትህን አሸንፍ በለው መጀመሪያ። ኑሮውን አሸንፍ ተደባድበ እንዴ ኑሮውን አሸንፍ ተደባድበ በለው። ኑሮ ያላሸነፋችሁ ሰዎች እኔ ጋር መጋጨት የሚችለው ኑሮ አሸንፎ። በስንት ልጅ ነው የምትበላለጡት? ህይወቱን አሸንፎ እሱ 2 ልጅ ነው ያለው ጅቦ። ፓስተር ጋይስ ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ። ፓስተር በ3 ልጅ ይበልጠው። ፓስተር 5 ልጅ አላቸው፣ የሆኒ 2 ልጅ አላቸው። ቢገናኙ ይደባደባሉ። እናቴን ይደባደቡ። እንደዚህ ማሰብ ራሱ አንተ እኮ አልፈርድብህም ጅቦ፣ አንተ አልፈርድብህም። ጉቶዬ ቦርጭህን አሸንፍ ስለኔ ትተህ ይላል። እናቴ ይጻፈ ነው። እናቴን ፓስተር ሰማ ቤታየውን መጀመሪያ ከቤታየው ጋር ጨርስ ጋሽ ፓስተር ቆለጡ በለው ከሷ ጋር እንዴ ነርቡ መጀመሪያ ቆይ አንዴ ልንገረው። መጀመሪያ ከቤታየው ጋር ጨርስ ጋሽ እኔ አልለው ፓስተር ቆለጡ እንዴ ስርዓት ያዙ አይደለም። ፓስተር ማለት ባደው ያያጅቡ ፓስተር ማለት መጋቢ ማለት ነው። ታይተል ነው፣ ምንም አይደለም። ከእምነት ጋር ያነካኩ ይቅርታ፣ እሱ ነው እምነትን ሲሰድብል ቁጭ ብሎ የሚውለው። እኔ እምነትን አለ። ሌትስ ጎ ጋይስ፣ ታፕ ታፕ አድርጉ፣ ኮፒ ሊንክ አድርጉ ጋይስ። ገፋ ገፋ እያደረጋችሁ ጋይስ። አንዴ ጅቦን እስኪ እንትን እናድርገው። እሱ እኮ በጣም ራሱን የሚያዩ ጊፍተር እንዳለው እኮ። ኧረ በእናትህ አይመጥነኝም እሱ ጋር እኔ ጋር ለመቀመጥ ሁሌ እንደፈለገ። አንዴ ይቅርታ አንዴ እንደዚህ ምናምን በቃ እኔ ጋር ለመቀመጥ ማረገው ጉድ የለም። አትቀመጥም በለው፣ አትቀመጥም። እኔ ጋር ቢሞት አይቀመጥም። እኔ ጋር ቢሞት አንድ ቀን ግን የፖለቲካ እውቀታችሁ ቢሞት ከኔ ጋር አትቀመጥም። ሴጋው ከኔ ጋር አትቀመጥም። ስማ ይቅርታ ጠየቀ አልቀበልም፣ ይቅርታ ጠየቀ አልቀበልም አልኩት። ተናደደ። ምን ያላረገው ነገር አለ? አሁን ና እዚህ ግባ ና ግባ ብለው አይፈራም። እቤት ወጥ ድረስ ይመጣል። እናቴን በፖለቲካ ኧረ ፈሪ ነው በጣም እግዚአብሔር ፈሪ ነው። እና መቼ ላገናኛችሁ ፓስተር ፈቃደኛ ከሆነ በፖለቲካ ብቻ እምነትን ጅቦ ህይወት ጋር ተገናኝ አንተ ፓስተር ደግሞ ችግር አለበት። እኔን ከመሳደብ አሁን ወጥቶ ምን አለ አትበላ። ስላወራው ይኸውልህ እዚህ ጋር አሁን አክብሬ ስላወራው ይመቾት፣ በቃ ይመቾት። እርሱ ደግሞ ራሱን ያዋድዳሉ። በቃ በጣም ውድ ነኝ፣ በጣም ውድ ነኝ። እዚህ ሶሻል ሚዲያ ላይ አትመጥኑኝም። በጣም ውድ ነኝ እኔ እኮ። እልል የተባለልኝ ሀቀኛ፣ እልል የተባለልኝ በእውቀትም በእውነትም አንደኛ የወጣው ሰው ነው። ምንም ብታደርጉ ከኔ አልደርስም። ይሄንን እኔ አንድ እምነት አለኝ ፓስተር። እልል የተባለልኝ አንተ ራስህ ብለዋል ከራስህ አንደበት፣ እሱም ሁላችሁም ብላችሁት። አንድ ሰው ስለ ራሱ ካወራ ያ ሰው እሱ አይደለም። እኔ ግን አሁን ስለ ፓስተር እመሰክራለሁ። ባለሰባት መክሊት ናቸው። እርስዎ ለራሱ መመስከር የለብዎትም ፓስተር። ይህ እኮ ነው እመሰክር። ኢየሱስ ለራሱ መስክሯል። አይ አም ዘ ዌይ አይ አም ዘ ላይፍ አይ አም ዘ ላይት ብሏል። ችግር አለ። የተማርኩት ከሱ ነው፣ ከአምላኬ ከመድኃኒቴን የተማርኩታ። ለራሴ ከማንም አልጠብቅም። አንደኛ ይኸውላችሁ ደረጃችን አንድ አይደለም። እውነቴን ነው የምላችሁ፣ ደረጃችን እኩል አይደለም።
እንለያያለን በእውቀትም በላይፍም ስለሆነ አይደል እንዴ መኪና ላይ ቁጭ ብሎ ቲክቶክ የገቡት ይሄን ጊዜ ቢሮ ነበር መኪና ጅቦ እስኪ ክፈት እስኪ አንተ መኪና ክፈተው እስኪ ደረጃችን ይታይ እስኪ ክፈተው መኪና የኔ መኪና የኔ $150,000 ካዲላክ ኤስካሌድ ፕላቲነም ይባላል ያንተ ምንድነው እስቲ መሪውን ያሳዩኝ ካድለት መሆኑን ልጅ ያንተ ምንድነው መሪ እንዲዘጋ መሪውን ያሳዩኝ ስማ ጅቦ እስኪ ክፈተው እስኪ አንተ የኔ ካዲላክ ኤስካሌድ ፕላቲነም ነው do you know that የኔ መኪና መርሴዲስ ጋር ልቀመጥልኝ መርሴዲስ GL 450 ላይ ልቀመጥልኝ ያዳምጥ የኔ መኪና መኪና ነው ሱፐርባን ይባላል ሾብረሌት ነው አዳምጡኝ ፓስታ እኔ እስኪ ክፈት እስኪ አንተ በጣም አንድ አይደለንም ጂቦ እንዴ ተው እንጂ አንተ እኮ ተከፍሎ እንዳልከው በራስ እኔ ባታው ያላልከውን ነገር አልናገርም በውስጥ ምናምን አይደለም ማውራት ታውቃለህ አንተ ያልከውን ነው የምናገረው እንግዲህ ፓስተር እኔ እንደዚህ አይነት ነገር እኔ ያልኩትንም ተናገር እኔ ያልኩትን እስኪ ሞራሌማ አይረማመዱ መኪና ሳይተው እንዴ ነው ይባላል ሰው ምላሳይ ቢሮ ላይ ሆኖ አሁን ኧረ ክፋት ያናግሩኝ መኪና ላይ የሆንኩት እኮ ለአንተ መኪና ላይ የሆንኩት እኮ ለህዝቡ ብዬ እኮ ነው ለኢትዮጵያ ህዝብ ብዬ የኢትዮጵያ ህዝብ እንዲማር ከዛ ውጭ አንድ ቀን ምናምን ዓመት አሜሪካ ተመረ ኧረ እኔ ፓስተር የመቾት አትፍራ አይ እንዴ ደፋር አንዳንዱ ደግሞ ደፋር እኔ መኪና ካድለ 200,000 ያ ደግሞ የአሜሪካ መኪና እንዴ ስሜታዊ ያረጉኝና ሳትወጣ አውራኝ ስሜታዊው ለምን ትፈራኛለህ አንተ በጣም ፈሪ ነህ እንዴ ፓስተር እኔን እያየ መናገር ካልቻልክ ውሸታም ነህ ማለት ነው